ተበዘበዘ ምርኮ እንደ ጉድ እየተበዘበዘ ነው። በዘፈን ስራ የምናውቀው አቤል ሙልጌታ እንግዲህ ከዚህ በኋላ ከዘፈን ዓለም እንደወጣ ከዚህ በኋላ ዘፈን እንደማይዘፍን በሙዚቃ ዓለም ውስጥ ከዚህ በኋላ እንደማይኖር አሳውቁ። ዘፈንና ዘፋኝነት ዛሬ ባናቱ ተተከለ ነው የምላችሁ። አቤል ዘርፉን ቆሻሻም የውሸት መልክና ጋንንታዊ አሳር የተያዘ ሲል የገለጸው ሲሆን ዘመኔን በሙሉ ከዘፈን ወጥቼ ለኢየሱስ ክርስቶስ እዘምርለታለሁ። ዘፈን አቆሚያለሁ ለኢየሱስ እዘምራለሁ ይለናል ድምጻዊ አቤል ሙልጌታ። ይሄን ያልተቃወመ ህዝብ በምን ሞራል ይህን ልጅ ወደ ጌታ መምጣቱን እንደሚቃወም ግራ እኮ ነው የሚገባው። እግዚአብሔር ይገስጻችሁ። ልክ ኦርቶዶክስ ሆነ ስዘፈን እንደኖርክና ጌታን አግኝተ ለጴንጤዎች መዝሙር እንዳወጣ ነው። ምን አይነት ተሳዳቢ ናት! አረ በጌታ እነዚህን ሰዎች ዳራ ሲይዙልን። ኤርሚያስ ሴት የሚጠራ ወንድ እኮ አይደለም ራሱ ሴት ነው። እኔ ስለ ሴት የሚያወራ ወንድ ነው ብዬ ልወስደው አልችልም። ቆይ ማን ነው ይሄን ሰው አደብ የሚያስይዝልን? ስጋችን ጸጥ ይበልልን፣ እርሱ ብቻ ደምቆ ይታይልን። የእግዚአብሔር ሽታ ይሸተትባችሁ፣ ዛሬ ፊታችሁ ላይ የኢየሱስ መልክ ይታይ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው። ሰላም እንዴት ናችሁ? የወንድማችሁ ጂቤሪያው ነኝ። ዛሬ እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ25000 ሰብስክራይበር ቻሌንጃችን እንደ ጉድ እየተጧጧፈ ነው። እናንተም ደግሞ አላሳፈራችሁኝም፣ እያኮራችሁኝ ነው። ደስ ብሎኛል። በጣም ብዙ የተለያዩ ስራዎችን የምሰራበት የዩቲዩብ አካውንት ነው። እውነትን እንነጋገርበታለን። ትክክል የሆነውን ትክክል፣ ስህተት የሆነውን ስህተት እያለን እየተራረምንና አፕሪሺየት እየተደራረግን እንቀጥላለን። ቀጥታ ወደ ቪዲዮአችን። የተለያዩ የሙዚቃ ስራዎችና በዘፈን ስራ የምናውቀው አቤል ሙልጌታ እንግዲህ ከዚህ በኋላ ከዘፈን ዓለም እንደወጣ ከዚህ በኋላ ዘፈን እንደማይዘፍን በሙዚቃ ዓለም ውስጥ ከዚህ በኋላ እንደማይኖር አሳውቁ። ይህን የሚያሳውቀው እንግዲህ ፌስቡክ ፔጁ ላይ ፖስት ባደረገው በዚህ መልእክት እናም በጻፈው መልእክት ላይ ውሻ ወደ ጥፋቱ ይመለሳል፣ ደግሞ የታጠበች ሪያ በጭቃ ለመንከባለል ትመለሳለች እንደሚባል ሁለተኞች ምሳሌዎች ሆኖባቸዋል የሚለው ሁለተኛ ጴጥሮስ 2:22 ላይ ያለውን ጥቅስ አስቀምጦ ነው እንግዲህ ይህን መልእክት የጻፈው። እናም ይህ ቃል ለኔ ነው። ስንቴ ስወጣ ስንቴ ስገባ፣ ዛሬ ቀኑ ቆረጣ፣ አመለጥኩኝ፣ ታደገኝ፣ አዳነ፣ ሸክሜ ወደቀ፣ እሳ ያልኩት ጌታዬን በጨለማ የነበርኩበት ወንድማችሁ እንደጓ አባታችሁ ሮጦ ተቀበለኝ፣ ጌታን ባርኩልኝ፣ ስሙን ከፍ አድርጉልኝ ብሎ እናም ከዚህ በኋላ ዘፈኑ ዓለም ላይ የለሁም፣ ዳግም ዞር ብያለሁም፣ ስሙ ይባረክ፣ ኢየሱስ ጌታ ነው። በዘፈኑ ያላችሁ ወዳጆች አሁን ሽንገላ የለኝም፣ ዘፋኝነት ከስካር ጋር ተነጣጥለው አያውቁም፣ እኔን ታደገኝ አምላክ አምናለሁ፣ እናንተን የሚታደጋችሁ። እንዴት ደስ ይላል! በጌታ እንዴት ደስ ይላል! እግዚአብሔር መንገዱን እንዳበራልህ ሁሉ በጽናት እግዚአብሔር እንዲመራ ካንተን እግዚአብሔር በቤት ውስጥ ተክሎ እንዲያኖርክ አይነ ከሱ ፊት ላይ እንዳይነቀል እኛ ወንድሞች ደግሞ እንጸልይላለን። እንደ ሰበር መረጃ ስንቶቻቸው በሚዲያ ላይ ያቀረቡት እንዳለ ክብር ለእግዚአብሔር ይሁንለት። እናንተ በጸሎት የደከማችሁ መጋቢዎችና ዘማሪዎች ጸሎታችሁ በከንቱ አልቀረም ይለናል የቀድሞ ዘፋኝ ያሁኑ ደግሞ ዘማሪ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ የተቀበለው አቤል ሙሉጌታ። መዳን በሌላ በማንም የለም እያላችሁ ኮሜንት ሴክሽን ላይ ጻፉልኝ። እስቲ ዛሬ ማለት ነው ስለ ኢየሱስ ክርስቶስ ያላችሁን ፊሊንግ የተረዳችሁትን ለኢየሱስ ክርስቶስ ያላችሁን ፍቅር በኮሜንት ላይ ማለት ነው ድብልቅልቅ አድርጉት። በቃ የዩቲዩብ መንደር ነው የምናናጋው ዛሬ። የኔ ሰብስክራይበሮች እንዳታልፉት። የዛሬው ቪዲዮ እጅግ በጣም ወሳኝ ነው ብላችሁ በቃ ዘፈን አቆሚያለሁ ለኢየሱስ እዘምራለሁ ይለናል ድምጻዊ አቤል ሙልጌታ። እነሆ ባለፉት ዘመናት በዘፈኖቹ እጅግ ተወዳጅ የነበረው ድምጻዊ አቤል ከዚህ በኋላ ዘመኔን ለኢየሱስ ሰጥቻለሁ፣ የዘፈን ዓለም የስካርና የውድቀት ነው ሲል ተናግሯል። ይህም ብቻ ሳይሆን ባለፈው ዘመናት በቤተክርስቲያን ወጣ ገባ እያለ ሲመላለስ የቆየው አቤል ሙልጌታ ሰይጣን እያታለለ ዘመኔን ሊበላ ነበር፣ ኢየሱስ ግን ደርሶልኛል ሲል አብስሯል። ስለሆነም ከዚህ በኋላ የሚኖረው የህይወት ጎዳና የዝማሬ ብቻ እንደ
እንደሆነ ይፋ ያደረገው አቤል ሙልጌታ በዛሬው ዕለትም 2003 ዓመተ ምህረት ላይ የሰራውን ዝማሬ ለህዝብ ይፋ የሚያደርግ ይሆናል። በነገራችን ላይ ስንቶቻችሁ ታውቃላችሁ አቤል ሙልጌታ በዘፈን ስራ ውስጥ ሆኖ ለወንጌላውያን አማኝ ዘማሪዎች ዝማሬ ይሰጥ እንደነበረና ከዛም መሃል ብዙዎቻችን የምንወደው አንድ ዝማሬ ነበረና ይሄ ዝማሬ ስንቶቻችሁ ትዝ ይላችኋል? ሞቼሳለው ባጣት በበደሌ በስራዬ መስቀሉ ቤዛ ደግሞ አነሳኝ በትንሣኤ ላሳድር ተልኬ ልወግራቸው በድንጋይ ሐሳቤን ቀየረው የኔ ጌታ መንገድ ላይ በኢየሱስ አወቅኩት አየሁት የዘላለሜን ፈሪሳዊነቴ ሸኘሁት ወጊን በኮልታፋ ኢየሱስ እያልኩ አዲስ ፍጥረት ሆኜ ዳግም ተወለድኩ እሰይ 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 ይሄ ዝማሬ ብዙዎቻችሁ የተባረካችሁበት እጅግ በጣምም ደግሞ የምትወዱት በረከት አለሙ አይ ቲንክ በረከት አለሙ ነው ይሄንን ዝማሬ ሲዘምር የነበረው። ይሄንን ዝማሬ ከዚህ በፊትም ተናግሯል። እኔ ነኝ የጻፍኩት እኔ ነኝ ጽፌ የሰጠሁት ብሎ ተናግሮ ነበረ። ሆነስትሊ በጣም የሚገርም በቃ ይሄ ክርስቶስን የተረዳበትን መንገድ ይገልጣልና በእርግጥ ብዙዎቻችን እንመጣለን ከዛ በኋላ በቤተ ክርስቲያን ውስጥ የሆኑ ነገሮች ጽናት ይጎለናል ከዛ በኋላ ደግሞ ተመልሰን እዛው ታጥቦ ጭቃ አድሮ ቃሪያ እንሆናለን። ይሄ ሁሉ ነገር እንዳይፈጠርና ይሄ ሁሉ መንኮታኮቶች ደግሞ በህይወታችን ውስጥ በድግምግሞሽ እንዳይመጡ የሚረዳን የእግዚአብሔር ጸጋ ነውና ልክ ወደ ጌታ ስትመጡ እባካችሁ ከሚዲያ ጥቂትም ቢሆን ራቅ ብላችሁ ተንበርክካችሁ ከእግዚአብሔር ጋር ያላችሁን ኪዳን ዳግም እንድታድሱት እኔ ወንድማችሁ ታናሽ ወንድማችሁን ነግራችሁ ወዳለሁ። ምክንያቱም አንዳንዶቹ መምጣታቸውና መውጣታቸው እኩል እየሆነብን ተቸግረናል። አንዳንዶቹ ደግሞ መተው ራሱ እንደመጡ ፊል ሴንስ የማይደረግባቸው ሰዎች አሉና እንደዚህ እንድታደርጉ እንወዳለን። ብዙዎቻችሁ እንግዲህ በዚህ ዙሪያ በጣም ቅሬታ እያቀረቡ ነው። አንዳንዶቹ ዘፈንን ዛሬ ደበደባት ቀጠቀጣት ባናቷን የተከላት እያሉ ብዙዎቻቸው ቪዲዮ ሰርተውበታል። አቤል ዘርፉን ቆሻሻም የውሸት መልክና በውስብስብ አጋንንታዊ አሳር የተያዘ ሲል የገለጸው ሲሆን ዓለማዊ ዘፋኝነት ከስካር ጋር ፈጽሞ የማይነጣጠል መሆኑን በመግለጽ በዘርፉ ላይ ያሉ የቀድሞ የሙያ አጋሮችም ይህንን ዓለም ትተው እንዲወጡ ጥሪ አቅርቧል። እግዚአብሔር ይባርከው። ከስካር ለይቼ አላየውም። የእውነት ትክክለኛ አገላለጽ ነው። ለምንድነው እንደ አዲስ አጀንዳ መሆን እየፈለከው? ሼር ኮፕሊንክ አድርጉና ለአቤል ሙሉጌታ አድርሱልኝ። ድሮንም እኮ ጴንጤ ነበር አባይ ነበር እንደዛ ሆነ ነበር ዘፈን ስታወጣ የነበርከው። ዛሬ ግን እንደ አዲስ አክት ያረከው ልክ ኦርቶዶክስ ሆነ ስዘፈን እንደኖርክና ጌታን አግኝተ ለጴንጤዎች መዝሙር እንዳወጣ ሰው ግን እንዲ ኮምፕሌክሳም የሆነ ነው። በመድኃኒዓለም ገብቼ ሳየው 2 መዝሙር ለቃል። ከታች ያለው ደግሞ በጠቅላላ ዘፈን ናቸው። ጌታን ከተቀበልክ አንተ ዩቲዩብ ላይ ዘፈን ምን ያደርግልሃል? ሲጀመር አንተ የለቀቀው ዘፈን አላዋጣ ሲልህ ኪሳራ ሲደርስብህ ወደዛኛው ሌላ ዘፈን ቦታ ነው የሄድከው። ምክንያቱም እችኛው ቢዝነስ ቀዝቀዝ ስትልብህ አቋራጭ ወደ ሌላኛው ቢዝነስ የምትሄደው ምንድነው? ያንተባትብ አድንቁ እስቲ። ዘፈን ሲሆን አፕሪሺየት የምታደርጉ የምትደሳሰቱ በስፒከራችሁ ከፍታችሁ ምን ሌላውን ተውት። ቴዲ አፍሮ ገና ማሲካ ላይ ዘፈን ሊለቅልን ነው ብላችሁ ፕሮሞሽን የምትሰሩ ሰዎች እኔ ኦርቶዶክስ ነኝ የድንቅ የተዋህዶ ልጅ ነኝ ብሎ የሚሉ ሰዎች አይደል እንደ እየወጡ ቴዲ አፍሮ ንጉሳችን ዘፈን ሊለቅልን ነው እያሉ ፕሮሞሽን እየሰሩ ያሉት? ይሄን ሳትቃወም ይሄ ዘፈን ትቻለው ወደ ቀድሞ ቤቴ ተመልሻለሁ አንድም የኦርቶዶክስን ነገር እንኳን አልተናገረም። ይዘው አንድም ስለ ኦርቶዶክስ ያወራው ነገር የለም። እኔ በኦርቶዶክስ ውስጥ ኖሬ እንደዚህ ሆንኩ እንደዚህ ያደረኩ ብሎ አላለም። ሁሉ ነገር ይሄ ፈስ ያለበት ዝላይ አይችልም። ለምን ትሆናላችሁ? ሁሌ ይሁን ነገር ሲነሳ ኢሹን ከራሳችሁ ማገናኘት እንዴ? እናንተ አስተምራችሁት ወደ ራሳችሁ አላመጣችሁትም። ይሄ ሰው ደግሞ ወደ ኢየሱስ ሄደ። ምንድነው? ምን አድርግ ነው የምትሉት? ይሄ እኮ መቶ ሚዲያ ላይ እንዲ ስክት ብሎ 24/7 ቁጭ ብሎ ሰው የሚያማውና ሰው የሚቦጭቀው እየተንተባተበ ምን ትቶ እንደሆነ ታውቃላችሁ? ይሄን ቪዲዮ ትቶ ይሄን ዘላችሁ መታችሁ ወንጌላውያን አማኞችን ስትቃወሙ አይደብራችሁ?
ምን የቀረ መጠጥ አለ እስቲ እዚህ መሃል ንገሩ። ፋሲካ አይስቅም እኮ ግን ምናችሁ እንደሚያስቀኝ ታውቃላችሁ? ግሳችሁን ኮተታችሁን አስቀምጣችሁ መታችሁ ወንጌል አመንኩ፣ ኢየሱስን ወደድኩት፣ ወደ ኢየሱስ ክርስቶስ መጠጋትን መረጥኩ፣ ወደድኩት ኢየሱስን፣ የዓለም ነገር በቃኝ የሚለው ላይ ድንጋያችሁን ሰብስባችሁ ድንጋያችሁን ይዛችሁ ትወጣላችሁ። ምን አይነት የክፋት ጥግ ነው? እንደው ምን ነው እግዚአብሔርን አፈሩም እንዴ? ሰውን ባፈሩ እንደው እግዚአብሔርን አፈሩ። እግዚአብሔር ይገጽጻችሁ። ኤኒዌይስ ስለ ወንድማችን እጅግ በጣም ደስ ብሎኛል። በጣም ነው ደስ ያለኝ በዚህ ነገር ዙሪያ። በነገራችን ላይ እነ ሴፉ ፋንታውንም ሳይቀሩ በዚህ ጉዳይ ላይ እንደ መነጋገሪያ እንደ ትልቅ አጀንዳ በጣም በቃ ያልተጠበቀ ነገር አድርገው ተቀባብሎት በሚዲያ ላይ ሲያወሩ ነበረ። ላሰማችሁ። ወዳጁ አቀንቃኝ አቤል ሙሉጌታ ሙዚቃ አቆመ የሚባለው እውነት ነው ሲል ይጠይቃል። እንግዲህ አቤል በነገራችን ላይ በቅርቡ ቃለ መጠይቅ ለማድረግ እንግዳዬ ሊሆን ተነጋግረን ነበር። አዲስ ነገር አለኝ ብሎ ነበር። እንግዲህ ምናልባት አሁንም እየሞከርኩለት ነው። ግን ከዚህ ጋር የተያዘ ነው አዲሱ ነገር። እኔ አላውቅም። ግን እንግዲህ ስሞክርለት ስልክ እየሰራልኝ አይደለም። ግን በራሱ ሶሻል ሚዲያ የገለጸው ነገር አለ። ከዛ ተነስተው ነው እንግዲህ ብዙዎች እየጠየቁ ያሉት የራሱ የሶሻል ሚዲያ ስለሆነ በራሱ የተጻፈ ነው ብለንም ተስፋ ስለምናደርግ አዎ ካሁን በኋላ ዘምራለሁ እንጂ አልዘፍንም ብሏል። ከዚህ በኋላ በዘፈን ዓለም የለሁም በሚል ርዕስ ነው እንደውም ፌስቡክ ገጹ ላይ ከሰዓታት በፊት መልእክቱን የገለጸውና ምናልባት ከዚህ በፊት የነበረበት የሙዚቃ ዓለም እጅግ በጣም እንደውም ደቆሻሻ አድርጎ እንደሚጠቅስና ከዚህ በኋላ መጽሐፍ ቅዱስ ላይ እንደውም ያለውን ወደ ተፋቱ እንደማይመለስ አይነት የሚለውን መጽሐፍ ቅዱስ ቃል አንስቶ ከዚህ በኋላ ወደዛ አልመለስም፣ ወደ ሙዚቃ ዓለም አልመለስምና ከዚህ በኋላ በመዝሙር ወደ መንፈሳዊ ዓለም በደንብ ቀርባለሁ፣ መንፈሳዊ ስራዎችንም እሰራለሁ ብሎ ነው በፌስቡክ ገጹ ላይ ረዘም ያለ ጽሁፍ ነው የጻፈውና ለበርካታ ዓመታት እንግዲህ አልበም የሰራባቸውን አመታቶች አንስቷል። 2003 ላይ በርካታ ጊዜያት አልበሞችን ሰርቷል። እንግዲህ ከዚህ በኋላ ምናልባት የሱ አድናቂዎችና ወዳጆች የሆኑ ሰዎች ሰርቶ በለቀቃቸው አልበሞች ናቸው እንጂ እያደመጡ የሚዝናኑበት ከዚህ በኋላ እኔ በዘፈን ዓለም አልኖርም፣ ወደ መንፈሳዊ ዓለም መጥቻለሁ፣ ምናልባት በዘማሪዎች ይሆናል ከዚህ በኋላ የኔን ድምጽ የምትሰሙት የሚል ይዘት ያለው ነገር ነው እንግዲህ በማህበራዊ ሚዲያ ገጹ ላይ ያሰፈረው። እንግዲህ ከሰሞኑ በርካታ የጥበብ ባለሙያዎች ሃይማኖት የመቀየር ነገር ማለት ይቻላል ከኪነ ጥበቡ የመራቅ ነገር የታየ ነው። እንግዲህ የ632 አንድ ላይ ስለመጣ ነው። በጣም ዋይዝ ነው ግን ሴፉ ሙሉጌታ በዚህ ንግግሩ በዚህ አጋጣሚ ሆነ ደግሞ እነግራችኋለን። ልክ ያቤልን እያቀረብን ጂመሳይስ ይላል ከስር ባት ነው አታጣድፉን። ጂመሳይ በራሱ ቲክቶክ ላይቭ ላይ ተመሳሳይ ሐሳብ እሱም አንስቷል። እንግዲህ ሁለቱም ድምጽያን ከራሳቸው አንደበት ደግሞ ለኛ ፕሮግራም ተመልካቾች የሚሉት ነገር ካለ እንጠያይቅላችኋል። ውሳኔውም ይሄ ይቀላል። ከኪነ ጥበብ መራቅ ብቻ አይደለም ህይወትንም የማስመለጥ ፕሮግረስ ነው አይደለ? ህይወቱንም ከጨለማ የማስመለጥ እርምጃ ነውና ብዙዎቻችሁም እንግዲህ እርግጠኛ ነኝ በጣም ብዙ እየተሰነዘሩ ያሉ ወደ ጌታ የሚደረግላችሁንም ጥሪ እየሰማችሁ ነው ብዬ አስባለሁኝ። ምክንያቱም በባለፈው ቪዲዮ ላይ ጂመሳይ ከበደ የተባለው ወንድማችን ከኢየሱስ ክርስቶስ ውጪ ጌታ እንደሌለ በህይወቱም ላይ የነገሰው ኢየሱስ እንደሆነ ከዚህ ቀደም ያሳለፈው የዝናና የክብር ጊዜ እንዳበቃለት እና ሁሉ ነገር አላፊ ጠፊ እንደሆነ አልፋና ኦሜጋ ዘላለማዊ የሆነው እግዚአብሔር እንደሆነ ኢየሱስ ክርስቶስ እንደሆነ በቲክታክ ገጹ ላይ ገልጿል። እንግዲህ እግዚአብሔር ይመስገን ብዙዎቻቸው እየመጡ ነው። በጣም ብዙዎች ያልተነገረላቸው በጣም ከጌታ ጋራ የሚገርም ፍቅር ውስጥ ያሉ የሚገርም ፍቅር ውስጥ ያሉ የዓለም ነገር ያንገሸገሻቸው ብዙዎች እንዳሉ አልጠራጠርም። ስለዚህ አልሰማህም ኤርሚያስ የኔን ስም ሴት የሚጠራ ወንድ እኮ አይደለም ራሱ ሴት ነው። እኔ ስለ ሴት የሚያወራ ወንድ ነው ብዬም ልወስደው አልችልም። ወንድ ከሆነ እስኪ ከዮኒ ማኛ ጋር ያውራ። ወንድ ከሆነ እሱ ወንድነት ወንድ ካለው እስኪ ዮኒ ማኛን ስም ለጥፈው ያውራ። ወንድ ከሆነ እናቱ ከወለደችው በነገራችን ላይ የተከበረውን የወንጌል አማኝ የሚያሰድቡ እንደነዚህ አይነት ዝርው ሰው ናቸው ብዬ አምናለሁ። ይህ የግል አመለካከቴ ነው። ኤርሚያስ ስላንቺ ስላወራ ወይም ስለ ሴት ስላወራ
ሴት ነው ብሎ መናገር ከአንድ ነብይት አይጠበቅም። አንቺም እንደ ወንድ እያወራሽ ነው። ስለዛ ወንድ ነሽ ማለት ነው። እልኩን ተውና ተረጋጉ። ነብይት ብርቱካን ተረጋጊ። ወንጌላዊ ኤርሚያስ ተረጋጋ። በፊት የምታገለግላቸውን አገልግሎቶች በጣም ነው የምወዳቸው። ከሚባረኩ ሰዎች መካከል አንዱ እኔ ነኝ። ለክርስቶስ ያለህን መሰጠት፣ ለወንጌል ያለህን ጀግንነት፣ ቆራጥነት ሳላደንቅ አላልፍም። ነገር ግን ከቅርብ ጊዜ ወዲህ የምታደርጋቸው ነገሮች አካሄድህ ጥሩ ስላልሆኑ አንተም ተረጋጋና ከጌታ ጋር ያለህን ነገር ጨርሰ ወደ ህዝቡ ስትመጣ ካቀራረብ ጀምሮ ካነጋገር ጀምሮ ሁሉንም ነገር ጥሩ ቢሆን መልካም ነው ላለው ወይዘሪ ነብይት ብርቱካንም ተረጋጊ። አሁን እኮ ፍሬሽን አየ ነው መንፈሳዊ ልጅሽ ዮኒ ማኛ እንደዚህ አይነት ልጆችን አትውለጂ። ምክንያቱም ከወለዱ ማሳደግ የሚባል ነገር አለ። ስለዚህ የእግዚአብሔርን ቃል በቅድሚያ ተሞልተሽ የምታሳድጊውንም ሰው አንቺ በገባሽ እውነት አንቺ በጀገንችበት ጀግንነት ያንንም ብላቴና እንደ እግዚአብሔር ቃል እንድታሳድጊው እንድትከታተዩ እንጂ እንዲህ ወጥቶ ወንጌል ባናቱ ይዘግዘቅ የሚል ልጅ ከወለድሽ አንቺ ጋም ጥያቄ ይኖርብናል ማለት ነው። ስለዛ ሁላችሁም ተረጋጉ። መረጋጋትን የመሰለ ነገር የለም ወገንታቶችና ህዝብታቶቻችን፣ መረጋጋትን የመሰለ ነገር የለም። እና እኔ ያሳቀችኝ ዮኒ ማኛን እንደ ጠበቃ አድርጋ መቅጦራ ነው። በእርግጥ ያው የባህሪ ውርርሶች ይታዩባታል። ይሄ ማለት እንግዲህ ፌሎሺፕ የምታደርገው ከእግዚአብሔር ጋራ ሳይሆን ብዙ ጊዜዋን ከዮኒ ማኛ ጋራ ህብረት እያደረገች እንደሆነ ማሳያ ይመስለኛል። ምክንያቱም ከዮኒ ማኛ የማይተናነስ ተሳዳቢ የሆነች ነውና በእርግጥ በሶሻል ሚዲያ ላይ በላይቭ አገልግሎት ብዙዎቻቸው አብዛኛው የምናውቃቸው ሰዎች ከጥቂት ቆይታ በኋላ የሆነ ጤናማ አለመሆንና የሆነ አብኖርማሊቲ ይታይባቸዋል። አይ ዶንት ኖ ዋይ ለምን እንደሆነ አይገባኝም፣ ግን ትክክለኛ የአገልግሎት መስመር አይታይባቸውም። እና ይህ ወንድማችን ካለ በኋላስ ብዙ ነገር መጨመሩ ትክክል አይመስለኝም። እግዚአብሔር እኔን መውደዱ እግዚአብሔር እኔን መውደዱ አለክ እኮ ጸጋው እግዚአብሔር ሰጥቷል። ጸጋ በጣም ነው ድምጽ የሚያምረው፣ ግን ልታሳየን እየሞከርክ ነው። ችግሩ እዚህ ጋር ነው። ድምጽ አለኝ፣ በጣም ፐርፎርም ማድረግ እችላለሁ፣ ድምጽ አወጣጡን እችልበታለሁ፣ ዳይናሚክሱን እችላለሁ እያልከን እየነገርከን ነው። ወደ እግዚአብሔር አገልግሎት ወደ ጸጋው ዓለም ደግሞ ስንመጣ ይሄ ስህተት ይሆንብሃል። ተው። በዝማሬ ውስጥ ከሚተላለፈው መልእክት ይልቅ አንተ ለመታየት እየሞከርክ ነው። አምልክና አስመልክ። መድረክ ላይ እንደፈለጉ ማዳመቅ በቃ ኖርማል ሆኗል። በቃ የተለመደ ነገር ሆኗል። እኛምማ ከየሆነ ጊዜ በኋላ እየለመድነው መጣን። መድረክ ላይ ፐርፎርም ሲያደርጉብን እየለመድነው መጣንና አንዳንዴ ውሸትና ስህተት እየተደጋገመ ሲመጣ ትክክልና እውነት እየመሰለ ይመጣል። ግን ናቸው ወይ ካላችሁ አይደለም። ስለዚህ አንዳንድ ቀረብ የምትሏቸው ትላልቅ ሰዎች ካላችሁ አቅፋችሁ አብራችሁ ፎቶ ከምትነሱ ለህይወታቸው የሚገባውና ለህይወታቸው ቫልዩ ያለውን ነገር አቅፋችሁ ደግፋችሁ እየመከራችሁ ብታስተካክሏቸው ይሻላችኋል። ሰኞ ማክሰኞ ሐሙስ ሳምንቱ ሙሉ አደረገው። ከዚህ በኋላ አላደርግም በሉ እስኪ። ቅዳሜ ከዚህ በኋላ አላደርግም። አሁን ከሰኞ እስከ ቅዳሜ ነው ነገሩ የተደረገው። እሺ ከሰኞ እስከ ቅዳሜ ነው። ቋጠረው ምንም ችግር የለም። ቀላል ሆነችው ራሱ ደካማ ዋገም ችግር የለም። 5 ጊዜ ብቻ ነው የተጠቀመው። እስቲ አሁን ውጣ ከዚህ ቅዳሜ ጀመር። ያዘች አልሞከረ ቅዳሜ እንደዚህ አታገላ አርብ ነው። ኧረ ተው አንተ ኧረ ተው አንተ ሞከረ ኧረ ተው አንተ ሞከረ አያችሁ በጣም ቀላል የምትመስለው ያቺ ትንሽ
ተደጋግማ ስትመጣ ታንቃቸዋል። yes ከዚህ በኋላ ቢታገል የራሱን ሰውነት ነው መግባት የሚጀምረው። ለመውጣት ቢታገል ያው አንቲል ብቸኛው ሌላ አካል መጥቶ ይሄንን ካልቆረጠለት በስተቀር ዋው በኢየሱስ ስም ያሰረን የትኛውም ነገር ይበጠስ። አሜን። ምን አይነት መረዳት ነው በጌታ በኢየሱስ ስም ዊዝደምፉል። እግዚአብሔር ዘመንህን ይባርኮሽ ይዩዬ ተባረክ ወንድሜ። በጣም የሚገርም በቃ ማብራሪያ ነውና በተደጋጋሚው ነገር ስናደርግ ኖርማል እየመሰለን ከዚህ በፊትም እኔ ብዙ ጊዜ በዚህ ሶሻል ሚዲያ ላይ የምላችሁ ነገር አለ። ምን ችግር አለው ብለን የምናልፋቸው አንዳንድ ችግሮች ማለት ነው እየተደማመሩ ሲመጡ ምን ችግር አለው እየተቸጋገሩ ሲመጡ ችግር ይፈጥሩባቸዋል ስላችሁ ነበርና አንዳንዴ ምን ችግር አለው በችላባይነት የምናልፋቸው ነገሮች ህይወታችን ላይ የማንወጣባቸው ቋጠሮዎች ሆኖ ይተበተቡብናል ማለት ነው። እና እንበጥሳቸው እንፍታቸው እንለያያቸው ብለን ብንል በፍጹም ከአቅማችን በላይ ከአእምሮአችን በላይ ነው የሚሆኑብንና ከዚህም ደግሞ ለመለያየት በጣም ብዙ ኢነርጂ በጣም ብዙ የጸሎት ጉልበት ታባክናላችሁ። ስለዚህ ምን ታደርጋላችሁ? ካሁኑ በድግምግሞች በአንድ ነገር እንዳትታሰሩ መዋያችሁን ማደሪያችሁን አድራሻችሁን ከኢየሱስ ክርስቶስ እግር ስር አድርጉ። እግዚአብሔር ሽታ ይሸተትባችሁ። ሙሴ ከእግዚአብሔር ጋር ውሎ አድሮ ከወረደ በኋላ ፊቱ ያበራ ነበር፣ ፊቱ ያንጸባርቅ ነበር። ምክንያቱም የእግዚአብሔር ምስል በላዩ ላይ አረፈ፣ የእግዚአብሔር ክብር በላዩ ላይ አረፈ። ዛሬ ፊታችሁ ላይ የኢየሱስ መልክ ይታይ። ዛሬ መልካችሁ ላይ የኢየሱስ መልክ ይታይ። አሜን አሜን። እናንተ ስም ሲጠራ ኢየሱስን ይሰማ፣ እናንተ ስታወሩ ኢየሱስን ይስሙት። አሜን። በጴጥሮስ ንግግር መካከል ያቺ ገረድ ኢየሱስን ሰማች። አይገርምም? ጴጥሮስ እኮ ነው ያወራው፣ ገረዷ ግን የሰማችው ኢየሱስን ነው። ለዚህ ነው የሰውዬ ከኢየሱስ ጋር ነበር። ንግግሩ ማንን ይመስላል? ኢየሱስን ይመስላል። ጴጥሮስ እያወራ ኢየሱስ ተሰማ። እኔና እናንተ እያወራን ኢየሱስ ይሰማ። አሜን። እኔና እናንተ ስናወራ ፍቅር ይሰማ። አሜን። እኔና እናንተ ስናወራ ምህረት ይሰማ። አሜን። እኔና እናንተ ስናወራ ትዕግስት ይሰማ። አሜን። ኢየሱስ ይሰማ። አሜን። ኢየሱስ ይሰማ። እግዚአብሔር ጸጋውን ያብዛልሽ። ደስታ እንዲፈጸም ፊቶች አንተን አይተው በስቶ ተከታይ ፈገግታ ላየው ስጋ ጸጥ ብሎ ጉልበት ተንበርክኮ በልጆች መሃል ኢየሱስ ብቻ ልቆ ይሄንን በዘመን ያለው ተከታዮችህን የሚያበዙ ድምጾች አጃቢን ሳይሹ ፍቅረኞችን አምጮች በበጉ ራስ ፊት ከፍ ከፍ የሚሉ ከሰው እጅ ሳይሆን ካንተ የሚቀበሉ ይሄንን በዘመን ያለው እንዲህ እያለች ትዘምራለች። እና በዘመኗ እሷ ካየችው ወጣት መሃል እንዲያደርገኝ እኔ ጸሎቴ ነው፣ ትልቁ ጸሎቴ ነው። እግዚአብሔር በእኔ ላይ ከፍ ብሎ እንዲታይ ጸሎቴ ነው። እና እግዚአብሔር ይመስገን። እግዚአብሔር ክብሩን ሁሉ ጠቅልሎ ይውሰደው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።